ያው አክብሪለት አሉኝና አንዳንድ ነገሮችን አግዘውኛል እነሱ። ከዛ ግን እኔ እዚህ ስመጣ ሀሳቡ መጣልኝ፣ ለምን የማይረሳ ጊዜ ለምን እኔ እና እሱ አናሳልፍም አብረን ብዬ አሰብኩኝና ቢኒ ተባበረኝ። ከዛ አንዳንድ ቦታዎችን አሳየኝ። እነዚህን እቃዎችን ሄጄ ለምን ተባበረኝ ስትኝ አሁን ሰላም አንቺን አያገዘው ሰላም ነው እና አልፋታውም። እኔ ደግሞ ግን አምሮብሃል በጣም ቴንኪው በጣም በእውነት ሀይሚ ከነስማም ቅመም ቅመም እውነትም ቅመም ቅመም ማለት ነው። እንግዲህ የመዳም ቅመሞችና ሀይሚ ብሩክን በጣም ከባድ የሆነ ሰርፕራይዝ ነው ያደረጉት ማለት ነው። እውነት ለመናገር በውቢቷ ዱባይ ከተማ እኔንም አስቀኑኝ እኮ እኔ በነገራችን ላይ ዱባይ አይደለሁኝም፣ ያው ሳውዲ ስለምኖር ሁሌ ስለ ዱባይ ሲወራ በጣም እቀናለሁ ማለት ነው። ያው ዱባይ በጣም ደስ የምትል ሀገር እና ጥሩ ሀገር እንደሆነች ብዙዎች ያወራሉ ማለት ነው። እና ያው እንግዲህ እኔ ግን በነገራችን ላይ ቀለበት ሊያደርጉ መስሎኝ ነበረ ከምር እንጂ እኔ 200K ሀይሚ ታከብርለታለች ብዬ አላሰብኩኝም ነበረ። ቀለበት ያደርጋሉ ምናምን ብዬ በጣም በርሰፍ ብዬ ስጠብቅ የነበረ ማለት ነው። እና እናንተም እነዚህ ማለት ቀለበት እንዲያደርጉ ኮመንት ላይ ጻፉ። አዎ የእናንተ ኮመንት እኮ ይሰማል፣ ይሄን ታውቃላችሁ። አዎ ይሄን ነው የምላችሁ። ስለዚህ ያው እንግዲህ ዛሬ ደስ የሚል ሰርፕራይዝ አድርገዋለች ማለት ነው። እውነት ለመናገር በጣም ደስ የሚሉ ጥንዶች ናቸው እና እኔም ደስ ብሎኛል። የነሱ ደስታ የኛም ደስታ ነው ማለት ነው። የመዳም ቅመሞች ደግሞ እናንተ በጣም ልዩዎች እኮ ናችሁ፣ ልዩዎች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ቤተሰብ የሆናችሁትንም ከልብ እናመሰግናለን ማለት ነው። አሁንም ቢሆን አብሮነታችሁ አይለየን ስንል በትህትና እንጠይቃችኋለን ማለት ነው። ዛሬ እንግዲህ አሁንም በድጋሚ በአዲስ ቪዲዮ መጥቻለሁ ማለት ነው። በነማን ምናምን ካላችሁ ያው በነ ሀይሚሻ ነው። በነ ሀይሚሻ ተመልሼ መጥቼላችኋለሁ ማለት ነው። እንግዲህ ሀይሚ ብሩክን ከባድ ሰርፕራይዝ ነው ያደረገችው። እውነት ለመናገር እሱም ደንግጧል። እኔም አላሰብኩም ነበረ። እኔ እንደውም በቃ ዱባይ ላይ ቀለበት አድርገው ምናምን ከዛም በኋላ ኢትዮጵያ ሄደው በቃ ይጋባሉ፣ በቃ አብረው መሆን አለባቸው ከአሁን በኋላ። ኦልሬዲ እነሱ እኮ በቃ ማለቴ ለቪዲዮ ለምን አይደለም የተገናኙት። ስለዚህ አብረው ነው መሆን ያለባቸው፣ ምንም ችግር የለውም። ስለዚህ ምን አስጠበቃቸው? ሲጀምር በቃ ቀለበታቸውን ያደርጋሉ፣ ሰርግ አድርገው ምናምን ነገር አብረው መሆን አለቀ ደቀቀ። ሙላዝም ምክንያቱም ከአሁን በኋላ እሱም ሌላ ሴት ጋር አይሄድም፣ እሷም እንደዛው ማለት ነው። በጣም ነው የሚዋደዱት፣ ሁለቱም በጣም ነው የሚዋደዱት። እሱም ይወዳታል፣ እሷም ትወደዋለች። ምርጦች ሁለት ጥንዶች። ስለዚህ ይጋቡ የምትሉ ኮመንት ላይ እንትን በሉ ማለት ነው። ኮመንት ላይ አስቀምጡ እና እንግዲህ ዛሬ ብሩኬ ባላሰበው 200K እሷና የመዳም ቅመሞች ሁነው ዱባይ ላይ 200K በጣም ደስ የሚል ኬክ አሰርተው ጀልባ ላይ አቤት ደስ ሲል! ወይኔ የመዳም ኩሽናኛ እኮ እኛ የመዳም ቅመሞች ምስኪኖች እኮ ነን። ምስኪን አይገልጸንም። እውነቴን ነው የምላችሁ። ሁሌ ኩሽና ልክ እንደዛ አይነት ቦታ ስታዩ አትቀኑም? ግን እኔ በጣም ነው የቀናሁት። ጌታን ነው የምላችሁ። በቃ ቦታው ምኑ የሆነ በቃ ጽድት ማለቱ ልክ እኛ ሁሌ እየተነሳን ኩሽና ሁሌ ብረት ድስት ማጠብ፣ ማንኪያ ማጠብ። ወይኔ አልሰለቻችሁም ጋይስ? ግን እኔ በጣም ነው የሰለቸኝ። ጌታን ከመሰልቸቱ ደግሞ የእነሱ ጭቅጭቃቸው በቃ መጨቃጨቅ ጭቅጭቅ ሲወዱ የፈጣሪ ያለሽ በቃ በሆነ ባልሆነው ልክ እንደ ህጻን ልጅ ነው የሚሉት። እኔ ምን እንደሚፈልጉ አላውቅም። አረቦች ራሱ አሁን አይምሯቸው ትክክል አይደለም። እውነት ለመናገር ከምሬ ነው የምላችሁ። በተለይ የቆያችሁ ሰዎች ታውቁታላችሁ። በቃ ስትቆዩ ደግሞ የሚበላ ነው የሌለ የሚመስላችሁ። በቃ እዛ ኢትዮጵያ ሆነ የትም ሆነ በቃ አለ አይደለ ራሳቸውን እንደመለክ ሁሉ ይቆጥራሉ አንዳንዶች አረቦች። ይቅርታ አድርጉልኝና ማለት ነው። ለመናገር በጣም ይገርማሉ እንደው የአረቦች ነገር ማለት ነው። እና ኤኒዌይ እንግዲህ የእነሱ ነገር መቼም ቢወራ እንደው በመጻፍ ብናሳድሰው መቼም አያልቅም። የእነሱ ነገር አይደለም። ስለዚህ ያው እንግዲህ ምንም ማድረግ አይቻልም። ፈጣሪ ባለው ቀን እንግዲህ ለራሳችን እፎይ እንላለን ማለት ነው። እንግዲህ ዛሬ የመጣሁበት አዲስ ነገር አለ ማለት ነው። እሱ ምንድነው እንግዲህ ያው እንግዲህ ከመግቢያ አይታችሁታል። ሀይሚ በጣም ነው ያስደሰተችው ብሩክን፣ በጣም ነው የደነገጠው። እኔም አላሰብኩም፣ እንደነገርኳችሁ አላሰብኩኝም ነበር። የምር ሀይሚሻ በጣም ልዩ ልጅ ነች። በጣም የትንሽ ትልቅ ናት ማለት ነው። የኔ ማሬኒ ቆንጆ በጣም ደስ ትላለች። እና እንግዲህ ሳያስበው ነው ብሩክን
ከባድ ሰርፕራይዝ ያደረገችው። ስለዚህ አሁን ደግሞ እንግዲህ በቅርብ ደግሞ ያው ቀለበት አድርጋችሁ እኛም እናጨበጭባለን ማለት ነው። ከመዳም ኩሽናም ሆነን ሽንት ቤትም ሆነን ማጨብጨባችን አናቆምም ማለት ነው። መዳም ያው የፈለገውን ብትለንም እንኳን ስለዚህ እኛም እናጨበጭባለን። በርቱልን፣ ተበረታቱልን። አዎ ቅመሞችም እንግዲህ እያበረታታችኋቸው እኛም እናበረታታችኋለን። እና በጣም ደስ ይላል። እኔ በነገራችን ላይ ደስ ብሎኛል። በጣም ደስ የሚሉ ጥንዶች ናቸው። እንግዲህ እነሱ የመጀመሪያ ዩቲዩበሮች እነሱ ናቸው። ዱባይን እንግዲህ ሀብለው የተረገጧት ማለት ነው። ስለዚህ አብርሽ እንግዲህ በ30 ብሏል። ማርች 30 ነው አይደል ያለው መሰለኝ። ማርች 30 ብሏል። የኔ እስከ 10 ቀን በኋላ ማለት ነው። እንደዛ ከሆነ እነሱ እኮ ቆዩ እኮ ዱባይ ካሉ እና አብርሽ ፈጣሪ ትዕግስት ውስጥ እነሱ ቆይተዋል። ስለዚህ አሁን እንግዲህ ሀይሚሻ ናት ሬከርድ የሰበረችው ማለት ነው። ስለዚህ የእነ አብርሽም ሰርግ ደግሞ እንግዲህ ተዘጋጁ። የእነ አብርሽ አድናቂዎች የት ናችሁ? የአብርሽና የሩት አድናቂዎች ይመጡላችኋል ማለት ነው። ስለዚህ በጉጉት ጠብቁ። 10 ቀን በኋላ ይመስለኛል። በ30 ነው አይደል ያለው። በ30 ከሆነ ከ10 ቀን በኋላ ይመጣል። ስለዚህ ጠብቋቸው ይመጣሉ። ፏ ብትን ይላሉ። እንግዲህ እናቴ እኛም ምስኪኖች አለን፣ የመዳም ቅመሞች ምስኪኖች አለን አይደለ? ከመዳም ጩኸት መልስ አለን እላችሁ ማለት ነው። እኛም እናጨበጭብላችኋለን። እና ይሄ ነው እንግዲህ። ለማንኛውም እንግዲህ ብሩክና ሀይሚ ዱባይን በአንድ እግሩ አቁማችኋታል። መልካም መዝናናት ብለናል። አዎ መልካም መዝናናት። እኔም ብር ሲኖረኝ ዱባይን መጥቼ መጎብኘት እፈልጋለሁ። ዱባይን በጣም ውድ ነው አሉ መምጫ። የምር በጣም ብዙ ብር ነው ምናምን እያሉ ነበር። ነገሩ እነሱ ዩቲዩብ ይከፍላቸዋል። እኔ መዳም በአንድ ወር 30 ሺህ ብር እየከፈለችኝ ራሱ እሪ ተፋካኪ እያለችብኝ ምን ላረግ ነው ዱባይ የምመጣ ማለት ነውና ሀብታም ከሆንኩ ዱባይ እመጣለሁ ማለት ነው። ሰምታችሁኛል አይደለ? ሰምታችሁኛል። እስከዛ ድረስ ቻናሌን አሳድጉልኝ። እንዲሁ በፈጠራችሁ እናንተ ሰዎች፣ ኧረ ተው እንዲሁ በፈጠራችሁ እያልኳችሁ እና ያለው ነገር ይሄ ነው። ኤኒዌይስ ለማንኛውም ስለነበረን ጊዜ እንግዲህ ይህን ይመስላል። ብዙ አላወራባችሁ። ጥንዶች በርቱልን። ከእናንተ ገና ብዙ ነገር እንጠብቃለን ማለት ነው። ስለዚህ ደስ ብሎኛል ማለት ነው። እንኳን ብሩክሻ እንኳን 200 ኬ ገባህ። በጣም ደስ የምትሉ ጥንዶች ናችሁ። ጎበዝ ነህ፣ ጨዋ ነህ። በቃ ይሄ ነው ያለው ነገር። እናትክን ትወዳለህ፣ ቤተሰብክን ትወዳለህ። ቤተሰቡን የሚወድ ሰው ደግሞ በጣም ደስ ይላል ማለት ነው። ለማንኛውም እንግዲህ ያለው ነገር ይሄ ነው። በተረፈ ቪዲዮን ከወደዳችሁት ሰብስክራይብ አድርጉ፣ ላይክ አድርጉ። ካልወደዳችሁት ደግሞ ዲስላይክ አድርጉ። ኖርማል ነው። ዲስላይክም ማድረግ ይቻላል። እናንተ ካልፈለጋችሁ ተጠቃችሁ ሄዱ ማለት ነው። እናንተ ነገር እንደዛ አይደለ እና ሼርም አድርጉት። እናንተ ቆም ምን ችግር አለው ሼር ብታደርጉ? ይሄ ምንም የሚላችሁ ነገር የለም። እናንተ ቅንቅናሞች ማለት ነው፣ ለሼር የምትስገበገቡ ማለት ነው። ስለዚህ ሼር አድርጉልኝ። እውነቴን ነው የምላችሁ። እውነት እና እንግዲህ ያለው ነገር ይሄ ነው። በተረፈ ሰላማችሁ ብዝት ይበልልኝ፣ ትረፍረፍ ይበልልኝ። ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን። ሁሉም ነገር እግዚአብሔር ያስተካክልልን ማለት ነው። በተረፈ በሌላ ቪዲዮ እመጣለሁ። እስከዛ በያላችሁበት የዓለም ዳርቻ ቸር ቆዩልን። እንቅልፍ መጥቷል ስላችሁ እናንተ ማውራት ራሱ አልቻልኩም። ዝግ ያለው የዛገ ሰው ታውቃላችሁ አይደለ? በቃ የሮመዳን ስራ ደክሞኛል። በዛ ላይ ወይኔ ስራ በቃ አረብ ሀገር ስራ ነው አይደለ? የለም እና ይሄ ነው ያለው ነገር ስላችሁ እንግዲህ ሁላችሁም ኧረ ሰላማችሁ ይብዛ። የፈጣሪ ሰላማችሁ ይብዛ ካልኩ ቆየሁኝ። አትገረሙ ግን ጉድፈል ጎንደር ምንድነው እንደዚህ መንዛዘት ትላላችሁ? ፋንታይ ጎንደሬዋ ትንዛዛለች። ለምንድነው ግን እንደዚህ የምትንዛዛ?